ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹን ስማን ይችላል እንዴ? አረሱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያው ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ب69 ጁዝአን ኩሉሁነ ሚስሉ ሐሪሃ። የዱንያ እሳት ከአኼሯ 70 ጁዝ አላት፣ ክፍልፋይ አላት አጠቃላይ። ግን የዱንያዋ ለአኼራ ሲነጻጸር የአኼራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ ምታቃጥል ሰውነት ምታሳረር በቂ ናት አሉ። ላ የአኼራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላል? ማን ይችላል? በአላህ ወቁዱሃ الناس والحجارة ማገዶውስ ምንድነው? የሰው ልጆችና ድንጋይ ናት አለ አላህ Subhanahu Wa Ta'ala። ማገዶ የሚሆኑት የሰው ልጆችና ድንጋይ ናቸው። ይሄንን ቅጣት ፍሩ ነው የሚላል አላህ። በምን? የሱን ትእዛዝ በመታዘዝ የከለከለውን በመከልከል። النعمان بن بشير رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة የመጨረሻ ትንሹ ቅጣት ማለት የቂያማ ቀን አሉ። ትንሹ ቅጣት ለረጁሉን يؤذው في أخمس قدميه جمرتان ሁለት ፍምሳቶች አንድ ሰው እግር ላይ እግራችን ጉድጓድ ያለች ቦታ አለች አይደለ? ከውስጥ እሷ ላይ ሁለት ፍምሳቶች ይቀመጣሉ። يغلي منهما دماغه ما يرى أن أحدا أشد منه عذابا وأنه لأهونهم عذابا። ይህ ሰው ከሱ የበለጠ የሚቀጣ ብሎ አያስብ። ያ ሲቀመጥ ጭንቅላቱ ይተናል። ከእግር እሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሎም እኔ ነኝ የመጨረሻ ከባዱን ቅጣት የምቀጣው ብሎ ያስባል። ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ናት። አላህ ይጠብቀን። اللهم أجرنا من النار اللهم أجرنا من النار اللهم أجرنا من النار። አላህ መልእክተኛ በቀን 3 ያ ረብ ከጀሃነም እሳት ጠብቀኝ፣ ከጀሃነም እሳት ጠብቀኝ ያ አላህ፣ ከጀሃነም እሳት ጠብቀኝ አለ። ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች። የሁል ጊዜ ዱዓችን ልንይው ይገባል። እንደየስራችን መጠን እሳት ይዘናል። ቁርጭምጭሚቱ ድረስ እሳት ይዘዋል። እስከ ጉልበቱ ሙሉ ለሙሉ ይዘዋል። ሚንሁም መን ተእኹዙ النار ኢላ ከዕበይሂ ከናንተ መካከል እስከ ቁርጭምጭሚቱ የምትይዘው አለ ነብዩ ሰለላሁ ዐለይሂ ወሰለም። ወሚንሁም መን ተእኹዙሁ ኢላ ሩክበተይሂ እስከ ጉልበቱ የምትይዘው አለ። ወሚንሁም መን ተእኹዙሁ ኢላ ሁጅዘቲሂ እስከ ጭኑ የምትይዘው አለ ታፉ አካባቢ። ወሚንሁም መን ተእኹዙሁ ኢላ ተርቁወቲሂ ተርቁዋ ማለት እቺ መታረጃ አለ አይደል? በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘው አለ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩን አስጨነቃቸው አንድ ቀን እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊላን ወለበከይቱም ከሲራ ጥቂት ስቃችሁ ብዙ ባለቀሳችሁ ነበራ። ፈገጣ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ውጁሃሁም ወለውም ኸኒን። ይህን ሲናገሩ ሰሃቦቹ ጎንበስ አሉ። ከዛ ሁሉም ድምፅ ማውጣት ጀመረ። ኸኒን ማለት በአፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምፅ አለ። እያለቀሱ እንዲህ ድምፅ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ። በሌላ ዘገባ ምን አሉ? ኡሪደት ዐለየ አልጀነቱ ወናር፣ እኔ ጋር ጀነትና ጀሃነም ተቀረቡ አየዋቸዋል። ፈለም አራ ከልየውሚ ፊል ኸይር ወሸር፣ እንደ ዛሬ ኸይርም ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያለው አላህ መልእክተኛ። ወለው ተዕለሙነ ማ አዕለሙ፣ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊላን ወለበከይቱም ከሲራ፣ ትንሽ ስቃችሁ ብዙ ባለቀሳችሁ ነበረ። የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል? ነው አይደል? ሙቀቱ ከባድ ነው አይደል? እኛ በረሃ ሆነን አይደለም። በረሃ ደግሞ ያሉት ምን ሊሉ ነው?
ሙቀቱ ፀሐዩ እንላለን። ያን ቀን ግን አሉ ቱድነ ሸምሱ የውመ ልቅያማ የቅያማ ቀን ፀሐይ ትቀርባለች ሚነል ኸልቂ ከፍጡራኖቹ አሉ ሐታ ተኩነ ሚንሁም ከሚቅዳሪ ሚል አሉ ትንሽ ሚል ሚለውን ቃለ ሱለይም ኢብኑ ዓሚር አራዊ አን ልሚቅዳድ ፈወላህ በአላህ ይሁንብኝ ማ አድሪ አላውቅም ማ ያዕኒ ቢልሚል ሚል የተባለውቺ ሜትር ነገር ናት። አመሳፈት ልአርድ ምድር የሚመተርበት ትሁን አም ሚሉ ለዚ ቱክተሓሉ ብህ ልዓይኑ ወይም የሰው ልጆች አይናቸው የሚኳሉበት ትሁናል። ምንድን ነው? በጣም ትቀርባለች። በሌላ ዘገባ እንደመጣው አንድ ስንዝር ትቀርባለች። ፈየኩኑ ናስ አላ ቀድሪ አዕማሊህም ፊል አረቅ ሰዎች እንደሰሩት መጠን እንደየስራቸው በላባቸው ይጥለቀለቃሉ አሉ። ፈሚንሁም ከእነሱ መካከል መን የኩኑ ኢላ ከዕበይህ እስከ ቁርጭምጭሚቱ ላቡ ምትውጠዋለ። ወሚንሁም መን የኩኑ ኢላ ሩክበተይህ ከእነሱ መካከል እስከ ጉልበቱ ላቡ ሚያጥለቀልቁ አለ። ወሚንሁም መን የኩኑ ኢላ ሕቅወይህ ወሚንሁም መን ዩልጅምሁ ልዓረቁ ኢልጃመን ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲህ ኢላ ፊህ እስከ ደረቱ ምትውጠው አለ እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲህ እያሉ እስከዚህ ድረስ ላቡ ሚያጥለቀልቀው አለ የራሱ ላቡ። መቼ? የቅያማ ቀን። ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን? እንዴት ለአላህ ስብሓነሁ ወተዓላ ጥቂት ጊዜ እንሰጣለን? እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን? ረመዳንም የአላህ ወር ነው። ሸዋልም የአላህ ወር ነው። 12ቱም ወራቶች የማን ናቸው? የአላህ ናቸው። 24ቱም ሰዓት የማን ናቸው? የአላህ ናቸው። 30ውም ቀናት የአላህ ናቸው። ደቂቃውም ሰከንዱም አላህን የፈጠራቸው። በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም ምንገዛው ማንን ነው? አላህን ነው መሆን ያለበት። ከአላህ ውጭ ማንንም ልናጎበድል ልንገዛ አይገባም። የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው። ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባውም ለአላህ ነው። በጊዜ ልንገድበው አይገባም። ለምን? አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል። ኢኒ አራ እኔ አያለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማላ ተረውን እናንተ ማትመለከቱት፣ ወአስመዑ እሰማለው ማላ ተስመዑን እናንተ ማሰሙትን። አጠት ሰማኡ ሰማይ ሲጢጥ አለች፣ ድምፅ አወጣች። ወሁቀ ለሃ አንተ ዒጣ ድምፅ ልታሰማም ይገባታል። ማ ፊሃ በሳ ውስጥ አሉ በሰማይ ውስጥ ስንት ሰማይ አለ? 7 ሰማያት። ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። ቲክነሷ ብቻ 500 ነው። ውፍረቷ 500 ዓመት ያስኬዳል። ሱብሓነላህ። ማ ፊሃ በሷ ላይ የለም መውዲዑ 4 አሳቢዓ የአራት ጣት ምታክል ቦታ ሰማይ ውስጥ ክፍት ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅደን ሊላሂ ተዓላ ለአላህ ዝቅ ያለ ሱጁድ ያደረገ መላእክት ቢሆን እንጂ አላህን የሚገዙ ኢላ የውመል ቂያማ ድረስ ለይለን ወነሃራ ምንም ሳይደክሙ አላህን የሚገዙ የአላህ ባሪዎች አሉ። ከዛ ምን አሉ? ወላሂ በአላህ ይሁንብኝ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊለን ወለበከይቱም ከሲራ እኔ ማቆም ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፍሩሽ ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር። ወላ ኸረጅቱም በወጣችሁ ነበር። ኢለ ሱዑዳት ወደ መንገዶች አውራ ጎዳና መንገድ ላይ ተጅአሩነ ኢለላህ ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር። ያንን ማቆም ብታውቁ ኖሯል። ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም። ወጣቶች በደንብ ስሙ። ላ ተዛሉ ማንም ሰው ላ ተዙሉ ቀደመ ዓብድን ሐታ ዩስአለ አን 4 ሶስተኛው ይጠየቃል። ወአን ዒልሚሂ ፊማ ፈዐለ ፊህ ስለ ዒልም ይጠየቃል። እውቀት ያለን ሰምተናል፣ ደርሶናል። ዛሬ ትምህርቱ አይደል ሐላል ሐራሙን በደንብ ተነግሮናል። ባለን እውቀት እንጠየቃለን። ምን ሰራህበት ብሎ አላህ ይጠይቀናል።